የሚያግት ነው እያወቃችሁ እንደዛ ጎበዝ። አንዳንድ ጊዜ እኔ አብዱ በጣም ቅርቦኝ ወይም ደግሞ እኔ ተኔ ተከላከል አይደለም እውነቱን ግን ብትናገረው እነዛ ሀሳባቸው ይሄ ጉዳይ የሰው ትኩረት ስለሳበ እዛ አስገብተው በቃ የሆነ የእይታ ቴንሽን ፍለጋ እንጂ አጀንዳ ማስቀየር ነው ያዙት። አጀንዳ ማስቀየር ነው ያዙት እያወቅናቸው 14 ዓመታችን እኮ እነዛ ሰው ጋር ግብ ተገጠም ወን ከዛ በላይ እኮ ነው ስራቸውን እያወቁ ምናባይ የወሎ መረቅ የሚበለውን እዛ ግን የገቡት እነማን ናቸው? እዛ ጋር የገቡት እያንዳንዱ። ስለዚህ እንደዛ ያለ ቦታ ገብታችሁ እኛ ስራችን አቁመን ምንም ነገር ትተን ሀቅ እንዲወጣ እየደከም እዛ ሰው ጀስት ያደርገን እነሱ ጋር ብወጡ ይሻላል። ወይንም ደግሞ መልስ ብትሰጧቸው ወንድሞቻችን ናቸው። ዝም ብሎን አሁን የታየ ሰው እኔ ጋር ገባዋራ እዛ ጋ ሌላ ሀሳብ ይሰጥ እዚህ ጥሩ አይደለም። እኔ አብዱ በጣም ወደው ወንድሜ ጓደኛ ነው። ስለዚህ ብዙ ጊዜ የማስገባ ደግሞ መንገዱን ታውቀዋለህ ሀሳብ ትሰጣለህ ብዬ ነው። እና እንደዛ ያለ ቦታ ላይ የእኛ ልጆች በስንት እያገቱ ያስደበደቡ ሰዎች ጋራ ገብታችሁ ብዙ እንትን ባታዋርዱን ወይም ደግሞ ባታሰድቡን ጥሩ ይመስለኛል። ቀጥል ዞ ያው በመጀመሪያ ማለት ነው ምን አለ መሰላችሁ እዚህ ጋር እኔም ስደክም ነው የከረምኩት። ማንኛውም ሰው የሀኒን ነፍስ መኖርና ለመኖር ከዛ ደግሞ የምትወጣበትን መንገድ በየትኛውም መንገድ ይሁን ሁላችንም የምንፈልግ ያለ ነው። ለዚህ ነው አንደኛ። ሁለተኛ ደግሞ እነዛ ልጆች በእርግጥ አዎ ጀጅ ያደርጋሉ። ከአሁን ቀደም ከኛ ልጆች ጋር የነበራቸው ሰጣ ገባና የነበረው ሌላ ነገር እስከ ነፍስ መጠፋፋት ድረስ የደረሰ በጣም ጠለቅ ያለ ነገር ነበረ። አዎ ነበረ። እኔ ይህን ሳላቃርቼምም አይደለም አውቃለሁኝ። ግን አንድ ነገር ምን አለ መሰላችሁ የሆነ ነገር የሆነ ርቀት ድረስ ሄደና ልክ ለልክ ከተዋወቀ በኋላ ያን ነገር ቆም አይደለም እንዴ? በሆነ ጉዳይ ላይ እኔንም አስገቡኝ የሚል ነገር ሲመጣ በዚህ ጉዳይ ላይ ደግሞ እጁም አላቸው አቅሙም አላቸው እነዛ ልጆች። ልጅቱ ካለች ለምሳሌ ከአንዱ ወደ አንዱ የምትሸጋገርበት እድል በእጃቸውም አለ። ይሄም መካድ የለበትም። እና ደግሞ ለሁሉም ነገር እድል መስጠት አይከፋም። የሁሉንም ሀሳብ መስማት አይከፋም። አብዱ አብዱ እኔ አሁን አንድ ነገር ልንገርህ። እንግዲህ ይኸውልህ ይመችም ይሁን ሁሉም ቢሆኑ ሞታለች የሚለውን ነገር ከማን የሰሙት? ከገጠር ልጅ። ይህም በደንብ አስተውሉ። ከገጠር ልጅ የገጠር ልጅ ስትሞት አይቷል በዓይኑ አላየሁም አለ። ምንድን ነው ሬፕ ያደረጓት ወይም ደግሞ መንገድ ቆራጭ የሚላቸው ነገሩኝ ነው። ኦኬ ይሄ ልጅ እውነተኛ ቢሆን እነዚህ ሰዎች እውነተኛ ቢሆኑ ይሄ መንገድ ቆራጩ ወይም ደግሞ የሆነ ሰው ሞታለች ቀበርናት አለው 14 ቀን የሞላት ልጅ ነው ለ9 ቀን አብሬያት ነበርኩ በህይወት አለች ስትል እነዛ ዋሽተው ነበር ማለት ለምን ከበደው ይሄ ገጠር ልጅ? ምክንያቱም ፕላንድ ነው ማለት ነው። ሆን ተብሎ የተደረገ ነገር ስለሆነ እንጂ አይ እነዛ ዋሽተውኛል ማለት ነው እቺ ልጅ በህይወት ካለች ከእናንተ ጎን ቆማለሁ እንኳን አላለም። ለምን? እየደበቀ ነው፣ እየሸፈነላቸው ነው፣ ስራውን እየሰራ ነው። ስለዚህ ይሄ ነው ሊገባችሁ የሚገባው። ከነዚህ ሰዎች መፍትሄ አይገኝም። አለቀ። ማኩ እኔ አንድ ነገር ልንገራችሁ። እዚህ ጋር ሚዲያ ያለውን የሚዲያው ባለቤት እዚህ ጋር ለምሳሌ ያለን ልጆች እና እዚህም እየገቡ የሚወጡ ልጆች አሉ። በርካታ ፌመሶች አሉ። በርካታ በዚህ ጉዳይ ላይ ነገሩ እንዲወጣ ሲለፉ ሲጥሩ የነበሩ ልጆች አሉ። የነሱ ለምሳሌ አቅምና ትልቅ ፖይንት እዚህ ሚዲያው ላይ ነው። መሬቱ ላይ ደግሞ አቅም ያላቸው ልጆች አሉ። ለምሳሌ በተለያየ ጉዳይ ላይ ለምሳሌ ልንቃቃር ልንል እንችላለን። በተግባር ሁኔታ ላይ ግን ተግባር ሁኔታ ላይ ገንዘብ ሊሆን ይችላል። ገንዘብ ሰጥቶ የሆነ ነገር ሰጥቶ ሊሆን ይችላል። ብቻ ግን ይሄን ነገር በቃ ይሄን እናንተ ጨርሱት ተብሎ ቢባል እዛ ጋር አቅም ያላቸው ልጆች አሉ። ለምሳሌ አሁን እዚህ ሚዲያ ላይ ያለው ሰው እዚህ ሳውዲ አረቢያ ላይ በቃ ይሄን ጉዳይ እኔ እሸከመዋለሁ ብሎ ኢቭን ቤተሰቦቿ ሳይቀሩ ወንድሟም ሳይቀር እኔ በቃ ይሄን ጉዳይ ለእኔ ተውት ያለ ሰው አለ? የለም። ይመችን ለማስያዝ ለምሳሌ አሁን የወሰደ ሰው አለ? የለም። ልጅቱ በጣም ከፍተኛ የሆነ ሴራ የተጎነጎነባት ልጅ ናት። በነገራችን ላይ ጠቅላላ አድርጋችሁ እንዲታውቁት የምፈልገው ከኢጃዛ ቤት ጭምር አብረዋት ይኖሩ የነበሩ ሴቶች በባለፈው ሬሳውን ካመናችሁ እመኑ ሲሉ የነበሩ እኛ የዛሬ ዓመት ከ4 ወር ያየነውን ሬሳ እመኑ ሲሉን እኛም መጥጎት ማስረጃ ስንሰጥ እኛ ይህን ሬሳ አይተነዋል፣ ሌላ ካላችሁ ሌላ አምጡ፣
ለዛውም ደግሞ የሁለት ወር ሬሳ ካልሆነ አሁን ልጅቱን እንዲያትገሏት ምናምን ብለን ስንናገር ወጥተው ካላመናችሁ ሲሉ የነበሩ ሴቶች አብረዋት ሲበሉ የነበሩ አብረዋት ሲሰሩ የነበሩ ሰዎች ናቸው። እኔስ ሂዲያ ስትመጣ ስራውን ብትጀምርብን ትበልጠናለች ብሎ ይሁን በምን እንደጠሏት አላውቅም። እኔ የገጠር ልጅ ትልቅ ሚሽን ተሰጥቶት ከሆነ ከዚህም ጨምሮ ያውጣው ራሱን ነፃ ያድርግ ብዬ እኔ ባለፈውም ተናግሬያለሁ እዚሁ ከሰይድ ቤት እና የሁሉንም ሀሳብ መስማት ደግሞ አይከፋም። እዚህ ሚዲያ አቅም ያለውን ሰው መስማት በጣም አሪፍ ነው። እዚህ ጋር ያለውን ሁኔታ መከታተል በጣም አሪፍ ነው። መሬት ላይ ደግሞ በውስጥ ሊሰሩ የሚችሉ ልጆችን ደግሞ ማንም ይሁን ዘራቸው ማንም ይሁን ስራቸው ያንን ሁሉ ወዲዛ ወዲ ጎን ብሎ የልጅቱን ጉዳይ በማስፈጸም ሂደት ላይ ማን ምን መስራት ይችላል የሚለውን ነገር እንትን ማለት የተሻለ ይመስለኛል። ያንን ብዬም ነው እኔ የገባሁትም መልስ የሰጠሁትም እዛም አካባቢ ያው ብቻ ወዲያው እኔም ስልክ ተደውሎ ወጣሁ እንትን አላልኩኝም ማለት ነው። እና የሁሉንም ሀሳብ መስማት አይከፋም ባይኔ በበኩል እና በዚህ ጉዳይ ላይ ደግሞ እገሌ ይሄን ተናገረኝ እገሌ ይሄን ተናገረኝ የሚለውን ማስገባት መቻል የለብንም። ብዙም የማይነጋገሩ ሰዎች ናቸው በሃና ጉዳይ ላይ ተስማምተው እዚህ ከሰይድ ቤት ሲወያዩ ይከረሙ ብዙ ስለዚህ እልባት የሚያገኝበትን መንገድ ሞክሩ። እኛም እኮ ሰለቸን እኮ እንዴ መፍትሄ ለመፈለግ ነው እዚህ ቁጭ ያልነው። በጣም ነው እኮ የሚያደክመው። በጣም ነው እኮ እንዴ ቁጭ ብሎ ሰውየው 8 ቀን ሙሉ እንዴ ከባድ ነው። ጅማራውን ቪዲዮ ተልኮለት ፎቶ ቆርጦ ስክሪንሹት አድርጎ ለሚመለከተው አካል ልክ ያለሁኝ እሷ መሆኗን አረጋግጠዋል ብለዋል። ለምሳሌ ማለት ነው ይህን ጉዳይ ሊፈጽሙ የሚችሉ ልጆችን አማክሮ በውስጥ ለውስጥ ልጅቱ የምትወጣበትን መንገድ ያመቻች። ይሄን ነገር ደግሞ እናንተም ወጣችሁ ለሱ ኃላፊነትና እውቅና ያለውን ነገር ማለት ነው የልጅቱንም ማንነት የሚያረጋግጠው ማን እንደሆነ ያላችሁን እውቅና ስጡት፣ ያላችሁን ግምት ስጡት ለሱ ማለት ነው። ከዛ በኋላ ጉዳዩን በዛ ይጨርስ። ይሄ ጉዳይ ይሄ ስብሰባ እኮ ከልጅቱ እንትንም በኋላ ይቀጥላል፣ ችግር የለውም። ምክንያቱም በጣም ብዙ ልጆች ስላሉ በዛ ዙሪያ ማለት ነው። ሰላም ሰየው። እኔ እንኳን ብዙ አላወራም። አይ ቲንክ አሁን አንድ በእርግጥ በጣም እንደተጣረ በውስጥ ይሄን ልጅ ነገሩን እንትን ለማለት አይ ቲንክ እኔም ሰምቻለሁ። ነገር ግን ሄዶ የሚሰራበትም ቢሆን አሁንም እንደው ያልተሟጠጠ ነገር ካለ 5ም ሆነ 10 2ም ሆነ 7 ሚሊዮን ብር ለሱ ነገሮችን የሚያስተካክሉለት ከሆነ ከመፍራት ከሆነ አሁን ይሄንን ልቡ መነፋቱን ሳይ አይ ቲንክ እነሱ አስፈራርተውትም ሁሉ አይመስልም። ሶሪ ኤኒዌይ ልቡ መነፋቱን ሳይ እነሱ አስፈራርተውት ሁሉ አይመስልም። አሁን አያያዙን አነጋገሩን ስታዩት አይ ቲንክ እንደዚያ ሁሉ አይመስልም። በጣም በሚያሳፍር ሁኔታ 2 ነገር ማወቅ ያለበት፣ አንደኛ ስለዚች ልጅ ሞት ያረዳኸው እየሰማህ እንደሆነ ስለሚገባን አንተ ነህ። ሌሎቹን ምክንያት ማድረግ አትችልም። ሌሎቹ መጥተው ሞቷን ሰው ከአንተ ውጭ ሞቷን ያወጀ የለም። ስለዚህ ነገሮችን ማጥራት ያለብህ አንተ ነህ። ሁለተኛ እንደገና ደግሞ አይ ቲንክ ሰየው ተመልሼ እመጣለሁ። አንዴ ወጥቼ ሰይዶ እኔ ልግባ አንድ ጊዜ 30 ሰከንድ። ስለዚህ ከሌሎቹ እኩል ራስክን አትይ። ሌሎቹ ይምጡና ይናገሩ፣ ቪዲዮ ይውጡ ምናምን፣ ይህን ማለት አትችልም። ሌሎቹ እኮ መጥተው ሞቷን አላረዱም። ያላየሃት ልጅ መሞቷን ያላየህ ልጅ እንደገና ደግሞ ስትናገር ግልጽ ነው። የደበቀው ሰው መኔ በጣም
በጣም ብዙ ነገር እንዳለ ከንግግሮችህ ከምትጠቀመው ቃላት ያስታውቃል። አሁን ቅድም ገብቶ የተናገረው ልጅ ገብቶ በአጋጣሚ እየሰማውን ነበር። እሱ በቃ እየማለ ውሸቱን ነው ኢማጂን። ስለዚህ እውነቱን ነገር ተናገር፣ አንተ እውነቱን ተናገር። እንደዚህ ደብቀህ መቀጠል አትችልም። ኔቨር ባይዘዌ ነው የጊዜ ጉዳይ እንጂ ህዝቡ እጅ ላይ መውደቅህ ደግሞ አይቀርም። እኔ በቀደምም እንዳልኩ ነው የተነፈሰች ሀና የተነፈሳቻቸውን ትንፋሾች አተነፋፈሷን ጭምር ታውቃለህ አይደለም የደረሰባትን ችግሮች መደፈርና ሌላ ነገር። ስለዚህ የማታውቀው ነገር የለም። ጅል አይደለም ህዝቡ እንዴት ስትራመድ እንደነበረ አይደለም የለበሰችውን ልብስ እንዴት እንደሆነ እርምጃዋ ጭምር ታውቃለህ። የማታውቀው ነገር የለም። የህዝቡ እጅ ላይ መውደቅህ አይቀርም። እነዚህን አረመኔዎች መርጠህ ለጊዜው የልጅቷን ስቃይ ብታበዛም አይ ቲንክ ህዝቡ እጅ ላይ መውደቅህ የሚቀር አይደለም። ዛሬ ላትወድቅ ትችላለህ። 1 አመት ልትፈጅ ትችላለህ። 2 አመት ሊሆን ይችላል። አንድ ቀን ግን ህዝቡ እጅ ላይ ትወድቃለህ፣ አይቀርም። ስለዚህ ህዝቡን ምረጥ። የቸገረህ ደግሞ ገንዘብ ምናምን ከሆነ እንደገና ደግሞ ከዚያ ካለህበት ሰርክል ውስጥ የሚያስወጣ ነገር ሌላው ህዝብ እንዲያደርግልህ ሌላው ህዝብ ያደርጋል። ከዚያ ውጭ ይሄ የተነፋ ልብህን ሌሎቹ በቪዲዮ ይምጡና ምናምን ኖ ሌሎቹ በቪዲዮ አይመጡም። ለምን ይመጣሉ? አንተ እውነት ካለህ አንተ ብቻ በቂ ነህ። ፕላስ ደግሞ ሌሎቹ ሞቷን አላወጁም። ሞቷን ያወጅከው አንተ ብቻ ነህ። ይሄን ማስተዋል አለብህ። የተነፋውን ልብህን ቀዝቀዝ አድርገህ ነገሮችን በሰከነ ልብ በትልቅ ሰው አስተሳሰብ ማየት አለብህ። ከአንተ ውጪ ይችን ነገር ማውጣት የሚችል ሌሎቹ ኢቭን መጥተው ቢናገሩ አናምንም። ምክንያቱም አንተ ነህ መጀመሪያ መጥተህ ሞቷን ባላየኸው ሞቷ ነው። ለዚያውም በሞቷን ሳታይ ሞቷን ያወጅከው አንተ ነህ። ስለዚህ ከሌሎቹ ጋር መፎካከር አቁም። ሌሎቹ ሲመጡ አሁን ቅድም ሰይድ ያመጣው ልጅ ሀርቡም ያለው ልጅ ነገሮችን ታው ብሎ ነበር አለ። ልጁ ደግሞ ገብቶ ምን ይላል መሰላችሁ? የሚያወራው ሀርቡ ያለው ልጅ ነው ብሏል ሰይድ። ያምጣው ኢማጂን የገባው ልጅ ስለ ሀርቡ ስላለው ልጅ ሲያወራ፣ እሱ ግን ሰይድ የሀርቡን ልጅ እያወራሁ ነው ብሏል። ነገሩን ከማወሳሰብ ውጣ። ነገሩን በዚህ ባይዘዌ በቃ እውነቱ ከመውጣት የሆነ አይቀርም። ስለዚህ ጊዜህን ከምትፈጅ ነገሮች የሚመቻቹልህ ነገር ከሆነ በውስጥ አናግራቸው። እዚህ ያሉትን እነ ሰይድን የሚመቻች ነገር ካለ ይመቻችልህ። ከዚያ ውጭ ግን